አመሰግናለሁ አጎቴ አመሰግናለሁ ውለታህን አረሰው እኔ ማብሬ ሊድ ዩጊት እዚሁ ቆያስሊ የምር ምንም የምታደርጊው ነገር የለም በጭራሽ አታስቢ አዲስ ነገር ካለ ደውዬ አሳውቅሻለሁ እሺ ታዲያ አሁን ምንድነው የሚሆነው ማለት ያሰራሩ የሚለቁት ይመስላል እንዲለቀቅ ማመልከቻ አስገባለሁ ብዙ ጊዜ አይወስድም ማለቴ በሁለት ቀን ውስጥ ይወጣል በቃ ከዛ በላይ አይፈጅም አመሰግናለሁ እንገናኛለን ለሱ ምስጋና ይግባው ዩጊት ላይ እርምጃ ይወስዱን ብዬ ተስፋ አደርጋለሁ ሊሆን ይችላል ሱና የምርሽን ነው ይሄ ሰውዬ ምንም አላደረገም እኔ ሊጠብቅ እኮ ነው ኢብሩ ጭንቅላቴ ላይ ሽጉጥ ደቅና ነበር ልትገለኝ ነበር ይሄ የማይሆን ነገር ነው ዩጊት ለኔ ሲል ነው የተኮሰው እኮ አውቃለሁ ልክ ነሽ ግን እኔ እንጃ ብቻ አላውቅም ኦ አምላኬ እሺ ችግር የለውም ይህን ነገር እናልፈዋለን እሺ አታስቢ ውዴ አሁን ቀለላልሽ እስኪ ንገሪ ደህና ነኝ እሺ ጥሩ አመሰግናለሁ እጅግ በጣም አመሰግናለሁ አታስቢ እኛ ከጎንሽ ነን መጣሁ በቃ ውዴ አቤት በቃ እየፈለክ ነው እንዴ አይ ምንም አይደለም አታስቢ በቃ ልወጣ ነው እንገናኛለን መልካም ቀን እሺ በልደናል ልጄ እድለኛ ነህ ጉዳዩ ቶሎ ተቋጭቷል በል እንኳን ደስ አለ እስከ ማታ ድረስ ትወጣለህ እንደ ፈጣሪ ፈቃድ አጎቴ መውጣት ወይ እዚህ መቆየት ለአንተ ጥሩ ይሁን አይሁን እርግጠኛ ባልሆንም አንተ ብዙ አልተናገርክም እንደዛ ነው የሚሰማኝ ትክክል ነኝ አልተሳሳትኩም አይደል በትንሹም ቢሆን አውቀኛል አጎቴ ብዙ ማውራት አልወድም እና ደግሞ አወራሩንም አልችልበትም እውነት ነው ለማንኛውም ልጄ ፈጣሪ ከዚህ ያውጣ አሜን ብያለሁ ሁሉም ችግር ድብቅ ሀብት ነው ይላሉ ለዚህ አጋጣሚ ምስጋና ይሁን እኔና አንተ ተገናኘን እውነት ነው አንድ ሁለታ ብጠይቅህ ደስ ይለኛል የምችለውን ነገር አደርጋለሁ ይህንን ላይ ያህን ውሰድልኝ ወስድላለሁ አድራሻ ላዩ ላይ አለ አመሰግናለሁ ምንም አይደል ይግቡ ሰላም ላንተ ይሁን አቃቢ አመሰግናለሁ እባክህ ቁጭ በል እንደምትመጣ አውቄ ነበር ለወረቀት የሚያስፈልገውን ደብዳቤ ጽፌያለሁ በጣም አመሰግናለሁ ተጠርጣሪዋ ላይ ተኩሰህባታል አዎ ልክ ነህ አዎ እኔም አይቼዋለሁ ፈርሃት አስላን ዩጊት አስላን ይሄ ነገር ግን አጋጣሚ ነው አይ እሱ ወንድሜ ነው ገባኝ ይሄ መዝገብ እኔን ነው የሚመለከተው በደንብ መከታተል አለብኝ የዳኛና የአቃቢ ህግን የህግ አንቀጽ መቼም ላንተ ማስተዋወስ አይጠበቅብኝም አይደል ግልጽ ነው በሚገባ አውቃለሁ ወንጀሉ የተሰራበት ቦታ ላይ ሁለት ሽጉጦች ነበሩ አንዱ ያንተ ነው
3 የጥይት ቀለሃ አለ። አንዱ ጥይት ተገኝቷል። ሌሎቹ 2ቱ ደግሞ በተጎጂዋ ሰውነት ላይ አሉ። ከምርመራ ክፍሉ ዘገባ እስኪመጣ ድረስ እዚህ ትቆያለህ። በደንብ ይገባኛል። እኔን ወደ እስር ቤት ልትልከኝ ነው። ስለዚህ ወንድም ይወጣና አንተ ትገባለህ። እጣ ፋንታ ነው። እባክህን አንዴ ፖሊሱን ወደ እኔ ጋር ላከው። ይግቡ። ፈጣሪ ይርዳ። አመሰግናለሁ። አቤት ዩጊት፣ እንዴት ነህ? አስሊ፣ ፈርሃት ዛሬ ይለቀቃል። አቃቢ ወረቀቶቹ ልኳል። እኔ አላምንም፣ ሊወጣ ነው። አመሰግናለሁ። እስከ ማታ ድረስ ከእስር ቤት ያስወጡታል። ዩጊት፣ ስለ ሁሉም ነገር በጣም አመሰግናለሁ። አሁን ምስጋናው ይቆይ፣ በቃቸው። ሊወጣ ነው። ሱና አብራሽ ናት እንዴ? ላውራት። እሺ፣ ጠብቀኝ ልስጣት። አቤት ዩጊት። ሱና፣ ለትንሽ ቀናት ለስራ ከከተማ ወጣለሁ። ልንገርሽ ብዬ ነው። ከየት የመጣ ሀሳብ ነው? ከቤት ስትወጣ እኮ ምንም አላልከኝም። ለአንድ ጉዳይ ነው። አሁን ነው ስራውን የሰጡኝ። እዛ የምንገናኝበት ስልክ ላላገኝ እችላለሁ ብዬ ነው። አታስቢ፣ ሲመቸኝ እኔ ራሴ እደውልልሻለሁ። ሱና፣ እየሰማሽ ነው? አቤት፣ እየሰማው ነው። መልካም ዩጊት፣ እውነት ግን ደህና ነህ? እኔ ውድ። አዎ ደህና ነኝ፣ አታስቢ። እሺ፣ አንድ ነገር ልጠይቅ እችላለሁ? ስላልገባኝ ነው። ኢብሩ ላይ ስለተኮስክባት ምንም አትሆንም? እውነቱን ንገረኝ። ምንም አይፈጠርም ሱና፣ አታስቢ። እሺ እኔ ውድ። እሺ እንገናኛለን። ስልኩን ልዘጋው ነው፣ እደውልልሻለሁ። ሱና፣ ልጄን ሳሚልኝ። እሺ እሺ፣ ስምልሃለሁ። ዩጊት፣ አንድ ነገር ልንገርህ። ስማኝ፣ የትም ሄድክ የትም የኔ ውድ፣ ሁሌም ከአንተ ጀርባ አለሁኝ። እሺ፣ እንገናኛለን። ምን ተፈጠረ? ዩጊት የሚሰራው ስራ አለው። ለተወሰነ ቀን ከከተማ ሊወጣ ነው። ስልክ ላላገኝ ስለምችል ነው የሚለው። አምላኬ፣ ሊሆን ይችላል። መጥፎ ነገር አታስቢ። እሺ። ይገርማል። ይቺ ማታፍር እንደ እባብ ቤታችን ውስጥ ምስስ ብላ ገባች። ናሚክ፣ ቆይ አንተስ እንዴት ነው የእሷን ማንነት መለየት ያቃተ? ማን ጥሩና ማን መጥፎ ሰው እንደሆነ ማወቅ ከባድ ነው እህቴ። ለአመታት ስንንከባከባት ነበረ። አስተምረናት፣ ከዛ ስራ ሰጥተናታል። ይሄ ቀልድ ነው የሚመስለው አይደል? እረ እንደውም ከዚህ የባሰ ሊሆን ይችል ነበር። ለማንኛውም አሁን ሁሉም አልፏል። ለምንድን ነው አሁንም ስለ ፍርሃት ምንም ያልሰማ ነው? ችግራችን ኢብሩ አልነበረችም? ጥሩ ዜና አለ። ፈርሃት እስከ ማታ ድረስ ከእስር ቤት ይወጣል። ተመስገን፣ በጣም ደስ ይላል። አንድ ላይ በመሆናችን ችግራችን ተቀርፏል። የእውነት ይሄ ለሁላችንም የመጨረሻችን ቢሆን ይሻለናል። ሌላ እንዲህ አይነት ነገር ከዚህ በኋላ ቢፈጠር የምችል አይመስለኝም። መቼም አስሊ በጣም ተከፍታ ነው የሚሆነው። ወይ ለማንኛውም የሆነው ይሁን፣ አሁን አልፏል። በጣም ይከፋታል እንጂ በድጋሚ ለሁላችንም ጥሩ ነው። ጁኔት፣ ይሄ ምንድነው? ምን ሆነ ነው? ደህና ነኝ። ደህናማ አይደለም። ሐኪም ጋር መሄድ አለብን። ደህና ነኝ አልኩሽ እኮ። አቁሚ በቃሽ። ፈጣሪ ሆይ
ያውልሽ መንገድ ላይ ከሰው ጋር ተጣልቼ ነው። ትንሽ ተደባደብን፣ በቃ አለቀ። አሁን ልተኛ ነው። እሺ በትክክል ይጠባበቃሉ? እንዴት ማለት? ወንድማማቾች ሁሉ ይጠባበቃሉ? ሁሌ ምንም አይፈሩም? ሙስጠፋ መታኸው ብዬንም አስመለስክልኝ። ፈርሃት ምንም አፈራም። ሁሌም ትጠብቀኛለህ። አዎ እኔም ትልቅ ሰውን አንተን እጠብቅሃለሁ። ከምን? እኔ እንጃ የሆነ ነገር ፈልጋለሁ። ከዛ አድንሃለሁ። እሺ ታድነኛለህ። ስለዚህ አድኛለሁ። በቃሌ መሰረት አድኛለሁ። ፈርሃት አስላም ለምንድን ነው እስካሁን ያለቀቁት? ወረቀቱን እያስተካከሉ ይሆናል። ቆየኩ። በሩ ተከፈተ። ፈርሃት አስፈራኸኝ እኮ ያክስቴ ልጅ። አንተ ፈርታ አታውቅም ወንድሜ። እንኳን ደስ አለ ወንድሜ። አመሰግናለሁ። ፈርሃት ልጄ እንኳን ደስ አለ። አመሰግናለሁ። ደህና ነህ ፈርሃት? በቃ ሰላም ነው። 10 ቀን የቆየሁት ብዙ ስሜት ያጡ ነው። አንቺ ግን ደህና ነሽ? አዎ ደህና ነኝ። በሉ ቶሎ ብላችሁ ወደ መኪና ሄዱ። አንተ የት ልትሄድ ነው? አንድ ስራ አለኝ። በጣም ይቅርታ አድርግልኝ። አንዳንዴ ያጋጥማል። አዝኛለሁ። ፈጣሪ ያጽናና። አመሰግናለሁ። ለጓደኞቻችን ረጅም ዕድሜ። አዎ እውነት ነው። እንደሚታወቀው ህይወት ይቀጥላል። ዩጊት በስራ ምክንያት ላልተወሰነ ቀን ከከተማ መውጣቱን ለሱና ደውሎ ነግሯታል። አንዴ ወደዚህ ትመጣለህ? አቃቢ ህግ ዩጊትን በቁጥጥር ስር ውሏል። ራሱ ጠይቆ ነው። ኢብሩ ላይ በተፈጠረው ነገር ነው? አዎ። ለቤተሰቦቹ ላልተወሰነ ቀን ከከተማ ወጣለሁ ነው ያላቸው። እንዳገኘው ልታደርገኝ ትችላለህ? እሺ አንተ ሂድ፣ ለኔ ተው። ቁልፉን ስጠኝ። ወዴት እየሄደ ነው ወንድሜ? አላውቅም። እንዴት አታውቅም ወንድሜ? የት ልሄድ ነው እያልኩ ነው። አላውቅም አልኩሽ እኮ እህቴ። ስማኝ፣ ምን መሰለ፣ የሆነ ሰው እየላኩልህ ነው። አዎ መልእክቱ እሱ ጋር ነው ያለው። እሺ በቃ እንዳልክ
እሺ ምን ማድረግ እንዳለብህ አንተ ታውቃለህ። በጣም ጥሩ በልሽ በቃ እሺ ወንድሜ ይሄ ባለመስመሩ የሌሊት ልብስ ያሞቅሃል? እኔ እንጃ ሁሉም የሌሊት ልብስ መሰለኝ። ለምን ጠየቅኝ? እስር ቤት በጣም ይበርዳል። የአህመድ አባት እንደዛ ነው ያለው። እና ይኸው ባለመስመሩ የሌሊት ልብስ ነው የለበሱት። እንዲያሞቃቸው ነው የለበሱት? እኔ እንጃ ለዛ ሊሆን ይችላል። እኔ በጣም ይበርደኛል። ፖሊሶቹ አይወስዱኝም አይደል? እስር ቤት አልገባም። አንተ ስትገባ እኔ ዝም አልልም። አንዳንዴ በዝምታ ብዙ ነገሮችን መናገር ይቻላል አይደል ወንድሜ? ትልቅ ባዶነት ግን ደግሞ ዝምታ ብዙ የሚናገረው ነገር አለው እና ደግሞ ክፉኛ መራራ ነው። ፈጣሪ ተአምር እኮ ነው። ጠዋት እንዴት ነቃው? አሁን ደግሞ እኝ የሚገርም ነገር ነው። ቆይ እና አሁን እኔ ምለው እሺ ነው ምንድነው? ቆይ አልገባኝም። እሺ ምን ጥያቄ አለው? በጣም ነው ደስ ያለኝ። እንኳን ደስ አለ። ፈጣሪ ከዚህ ያውጣ። እጣ ፋንታ ነው ይመስለኛል። ያንተ የበለጠ ምቾት አለው። እንግዲህ እኔ እንደዚህ ነኝ። እኔ እዚህ ጋር ነኝ። በተገላቢጦሽ አንተ ደግሞ እዛ ጋር ነህ። ህይወት እንዲህ ናት። ምን እንደሚፈጠር አይታወቅም። ስለዚህ ብሩን ገደልካት ማለት ነው? ሌላ አማራጭ አልነበረኝም። እንቁን እንድጠብቅልህ ነግረኝ ነበር አይደል? የፈጣሪ ፍቃድ ነው። ሁሉም ሰው ደህና ነው መሰለኝ። እንደዛ መሰለኝ። አስሊ አንተን ከዚህ ለማስወጣት በጣም ለፍታለች። አስሊ ነች የደረሰችባት። ሆስፒታል ብትመለስ ይሻላል። ዝም ካልናት ሁሉንም ነገር ቀዶ ሕክምና ታደርጓለች።
ሰው ማዳን ትፈልጋለች። በጣም ጀግና ናት፣ ደፋር ናት። ለእሷ ምስጋና ይገባታል። ይሄ የማይረባ ነፍሰ ገዳይ ሰውዬ የኢብሩን ስም ተናገረ። ይሄው ነው ተናግሯል። አባቷ ማድረግ ያለባትን አስተምሯታል። ሁለታችሁንም ለመግደል ቆርጣ ተነስታ ነበር። ለማንኛውም ይሁን። እስኪ ንገረኝ፣ አሁንም እርግጠኛ አይደለም? ችግር የለውም። እስር ቤት ሰውን ሁሉ እንደዚህ ያደርጋል። ብትጠነቀቅ ጥሩ ነው። አዎ ይሆናል። ደሞም በጣም ይበርዳል። እስር ቤት ሰውን ሁሉ እንደዚህ ያደርጋል። ብትጠነቀቅ ጥሩ ነው። አዎ ይሆናል። ደሞም በጣም ይበርዳል። ራስን ጠብቅ። አታስብ፣ ተዘጋጅቻለሁ። ጥሩ። ፈጣሪ ያውጣ። አሜን። ሬዘር ምንድን ነው? አስሊ ኩልሱም ነይ ግቢ፣ ነይ ግቢ። የተፈጠረውን ነገር ማመን ይከብዳል። እኔም አላምንም። በጣም የቅርብ ጓደኛሽ ነበረች። በጣም አዝኛለሁ። እኔም በጣም አዝኛለሁ። ብዙ ዓመታት አብረን አሳልፈናል። ሁሉንም ነገር ነግራት ነበር። ስለ እሷም ሁሉንም ነገር የማውቅ ይመስለኝ ነበር። ቆይ እሺ፣ የልብ ጓደኛሽ ማመን ካልቻልሽ ማንን ልታምኝ ነው ታዲያ? ማን ነው የሚታመነው? ጉልሱም አላውቅም። የምር ምንም አላውቅም። በጣም ይከብዳል። እና ደግሞ አስተላለቁ በጣም መጥፎ ነው። ኢብሩ እንዴት እንደሆነች ቢል ረሳው አልችልም። ታያልኳት ላሳምናት ሞክሬ ነበር፣ ግን በጭራሽ ልትሰማኝ አልፈለገችም። በቃ አንቺ አትዘኝ። ያው እንደዚህ አይነት ህይወት የመረጠችው እሷ ናት። በሚያሳዝን ሁኔታ አዎ መርጠዋለች። ቆይ ወንድሜ ውጊት በቅርብ ባይኖርስ ኖሮ፣ አንቺ አንድ ነገር ሆነሽስ ቢሆን ኖሮ። ግን አልተፈጠረብኝም። አይ ወንድሜ ፈራት ያብድ ነበር። የምር እሱ የሚያብድ ይመስልሻል? ለእኔ ስሜት አለው ብለሽ ታስቢያለሽ ኩልሱም? የወንድሜ ባህሪ ትንሽ ለየት ያለ ነው። እስማማለሁ። ግን ሰው መውደድ ይችላል፣ ማሳየት ስለማይችል ነው። እርሹ የፈራ ስራ እንደዚህ ነው። ያለሽ ነገር አለ? ቆይ ለዛ ነው ያዘንሽው? በቃ እሱን እርሹ። ልጅሽ ግን እንዴት ነው ጉልሱም? እስኪ ስለሱ ንገሪኝ። ውይ በጣም ደስ ይላል ብታይ። ትልቅ ሆኗል። በፍጥነት ነው የሚያድገው። ናፍቆኛል። ሲነቃ ይዤው እመጣለሁ። አዎ በእናትሽ በጣም ደስ ይለኛል። ሁሌ እንደዚህ ፈገግ ካስባልሽ ደስ ይለኛል። ሁሌም ጥሩ ነገር ይገባሻል። እውነት አመሰግናለሁ ኩልሱም። በደንብ ቀና በይሽ። በቃ አሁን ሊዲን ይሁን።
ወይዘሮ አስሊ አቶ ፈርሃት ወደ ቤት መጥቷል። እንኳን ደህና መጣ ልጅ። በፈጣሪ ፈርሃት በጣም ተጨንቀን ነበር እኮ። በጣም አጭር ጊዜ እኮ ነው። በጣም ናፈኳችሁ። አዎ ናፍቀህናል። አንተ ግን ምንም ትዝ እንዳላልን እርግጠኛ ነኝ። ወይ አስሊም ብቻ እህቴ አስሊ በጣም ነው የለፋችው። ህይወቷን አደጋ ላይ ጥላ ነበር። እጅግ በጣም ማመስገን አለብህ አክስቴ ልጅ። ጥሩ ሽርሽር ብትወስዳት ሊያረጋጋት ይችላል። እኔ ምንም አላደረኩም። አጎቴ እናውራ። ይቻላል። እኔን ይቅርታ መጠየቅ አለብህ ብያለሁ። አሁን ይቅርታውን እርሰው። ጎበዝ የሚባሉ ጠበቆች ያስፈልጉናል። ሁሉም ነገር የታወቀ ነው። ችሎት ከላይ ከላይ ነው የሚሆነው። በፍጹም ለኔ አይደለም፣ ለዩጊት ነው። ዩጊት? ይህንን ማንም አያውቅም አጎቴ። ስለዚህ ማንም አይስማ። ኢብሩን በሽጉጥ ስለመታት ወንድሜን አስረውታል። ነገሮች ጭራሽ ተባብሰዋል። እስር ቤት ሊያስገባን የሚፈልገውን ሰው እንድታደገው እየጠየከኝ ነው? እየጠየቅኩ አይደለም፣ አድርገው እያልኩ ነው። የምነግርህ ነገር ግልጽ ነው አይደል? ግድ የለም፣ ስለዛች ኢብሩ በኋላ እናወራለን። ይኸውልህ አጎቴ፣ አንዳንድ የማይዋጡልኝ ነገሮች አሉ። ምን አይነት ነገር? ነግሬሃለሁ። ስለሱ በኋላ እናወራለን። ጊዜ አለን። አሁን ጠበቆቹን አዘጋጅ። ተዘጋጅ፣ ልንወጣ ነው። ፈርሃት ኢብሩ እኮ እሷን ሴት አትመኛት ብዬሻል ነበር። የት ልንሄድ ነው? መኪና ውስጥ ነኝ፣ ፍጠኝ። ሚዩት። የሚረብሹኝ ነገሮች አሉ። ይኸውልህ እየሰማኝ ነው? ደስ የማይል ነገር እየተፈጠረ ነው። ከመቼውም በላይ ነቃ ብሎ። እሺ ወንድሜ አታስብ። ግቢ። ሚዩት። ፈርሃት የት እየሄደ ነው? እስኪ ንገረኝ፣ ምን ለማድረግ እየሞከርክ ነው ፈርሃት? አሁንም በድጋሚ ጥልቅ ዝምታ፣ እንደለመድኩት ልክ እንደወትሮ አይደል? አትጨናነቅ። ማወቅ ያለብኝን አውቄያለሁ። ምንድነው ያወቅሽው ዶክተር? ምንድነው ያወቅሽው? ሁሉም ነገር ለጊዜው ነበር አይደል? አሁንም ዝም ስትል ስታገለኝ፣ ከመቼውም በላይ ስትዘጋኝ፣ ሁሉም ነገር ትርጉም እንደሌለው አሁን በደንብ ነው የገባኝ። ሁሉም ነገር ለጊዜው ነበር አይደል? አሁንም ዝም ስትል ስታገለኝ፣ ከመቼውም በላይ ስትዘጋኝ፣ ሁሉም ነገር ትርጉም እንደሌለው አሁን በደንብ ነው የገባኝ። የድግመት ሰዓት ነው እና በሌላ መንገድ ማየት የለብኝም አይደል? አታስብ። ሲጀመርም እኔ በፍጹም እንደዛ አላሰብኩም ነበር። ከቀናት በፊት እኔን ወደ አየር መንገድ የወሰደኝ ሰውዬ ዶክተር፣ አሁንም በጣም ብዙ እያወራሽ ነው። አዎ እያወራው ነው፣ ምክንያቱም አንተ ዝም ብለሃል። ምንም መልስ የለህም ፈርሃት፣ ዝም ብለሃል። አንተን እኮ ከእስር ቤት ለማስወጣት የምችለውን ነገር በሙሉ አድርጌያለሁ። አንተ ግን አይገባህም። ኢብሩ ልትገለኝ ነበር፣ አንተ ግን ዝም አልክ። አንድ ጥያቄ እንኳን አልጠየከኝም። እንዴት እንደሆነ ባላውቅም ስልክ አግኝተህ ከውስጥ ደውለሃል። እንዴት ነሽ አልከኝ። ስለሱ በጣም አመሰግናለሁ። ከዛ ስትወጣ ግን መኪናህን ይዘህ እንደዋዛ ዝም ብለህ ሄድክ። ቤት ስትመለስ አይኔን እንኳን አላየኸኝም። ምን ለማድረግ እየሞከርክ ነው? ለምን እንደሆነ ልንገርህ። በሌላ መንገድ እንዳላስበው ብለህ ነው። አንተ በመሃላችን የተጠነሰሰ ነገር አለ ብዬ እንዳላስብ በጣም ትፈራለህ። እኔ እንደዛ አላስብም። እርግጠኛ ሁን፣ የምትፈራው ነገር አይፈጠርም። አሁንም ልክ እንደ ጉዝ አንተ ዝም ብለሃል። አዎ ዝም ብያለሁ። ሰማሽኝ? አዎ ምንም አላውራም። ምክንያቱም ዩጊት አንቺን ለማዳን ሰው ገሏል። ሰማሽኝ? አሁን እስር ቤት ነው። የአቃቤ ሕግ እስር ቤት ነው። አሁን ሱና ጋር እንሄዳለን። አንድም ነገር አትናገሪም።
እዛው ትቆያለሽ፣ ከጎኗ ትሆኛለሽ። ያዥ። አመሰግናለሁ። እጅሽ ይባረክ። ችግር የለውም፣ ምንም አይደለም። ስለመጣሽ ደስ ብሎኛል አስሊ። ፈርሃት እንዴት ነው? ደህና ነው። ሱና ስለ ዩጊት አዲስ ነገር አለ? አይ አልደወለም፣ እስካሁን አልደወለም። እየጠበቅኩት ነው። እኔ ምልሽ አስሊ። አቤት ውዴ። ከባድ ቤተሰብ ውስጥ ነው አግብተን የገባ ነው፣ ታውቂያለሽ አይደል? አውቃለሁ። በጣም ከባድ ቤተሰብ፣ በጣም ግን ታውቂያለሽ አስሊ፣ ሁለታችሁም አንድ ላይ በጣም ደስ ትላላችሁ። ይሄ ምንድነው ቹኔት? ምንድነው ማለት ደግሞ? ምንድነው ሁሌ ምሽት ላይ የምትጨቀጭቀኝ? ማሳጅ ቤት ይላል ልዩ ክፍያ ምንድነው ያልኩ እኮ ነው። ይሄ ምንድነው ያልኩ ነው። ቆይ እኔ የምለው ኪሴን እየበረበርሽ ነበር? ምን ማለት ነው? ምን አይነት ድፍረት ነው? ንገረኝ። ይሄ ምንድነው? ቆይ ማን ይሆንሽ ይመስልሻል? አንቺ ማነሽ? አንቺ ድንጋይ ራስ አፈር ብላሽ የምመልስልሽ ይመስልሻል? ሁሉም ሰው ይጠይቃል፣ ሁሉም ሰው ይማታል። ኧረ እባክሽ በጭራሽ። አሁን አዳምጪኝ ሴትዮ። ይኸውልሽ ደስተኛ የሆነ ትዳር ኖሮሽ እያበላሸውብሽ አታስመስዩ። የጅል ጨዋታዎችሽ ውስጥ የለሁበትም። ፈርሃት ፊት ስትቆም እንደ ሻማ የምትቀልጥን ሴት ምን ላድርጋት? ዋሻው ይህንን ሁሉ የምናደርገው ለኦዝጊ ስንል ነው። እንደዛ ከሆነ ኦዝጊ ሳትኖር ማስመሰሉ አያስፈልገንም። ሰሚኛለሽ? ሁለተኛ ኪሴን ስትበረብሪ ባገኝሽ እገልሻለሁ። ምንድነው ማየ? ሰሞኑን የኔ ጉዳይ በጣም እያሳሰበሽ ነው። ልጅ እያለሁ ይሄን ያህል አልተከታተልሽኝም። አሁን ቀልዱን አቁም እያልኩ ነው አብዲን። እያዳመጥኩሽ ነው ማየ። ያቺ አጥቢ ሞግዚት የምትሏን ነገር ውሸት ናት አይደል? አይደለም ማየ፣ ውሸት አይደለም። ተው፣ ያን ያህል እንኳን ጅል አይደለሁም። አሁን ቀልዱን ትተህ በስርዓቱ እውነቱን ለኔ ንገረኝ። ምንም የማስረዳሽ ነገር የለም። ልጁ ይርበዋል እና እኔ ደግሞ መፍትሄ አግኝቼለታለሁ። ስለዚህ በየቀኑ ከጉልስም ጋር ሆነ አጥቢዋ ጋር ልጅህን ይዘህ በየቀኑ ትሄዳለህ ማለት ነው አይደል? ምክንያቱም እማየ ሴትየዋ በሚገርም ሁኔታ በጣም ተጎድታለች። መምጣት አትችልም። ነግሬሻለሁ እኮ። አዳምጠኝ። የውልህ አብዲን፣ ከጉልሱም ጋር በጣም እየተቀራረብክ ነው ያለው በአጥቢዋ ነርስ ምክንያት። በደንብ ገብቶኛል። አይኔ ስለሚያይ ፈጣሪ ይመስገን። የሌለ ነገር አታውሪ እማዬ። እንዴት እንደዛ አልሽ? እሷም ደግ ሆና ልጄን እየተንከባከበች ነው። እሷን እንዴት ማመስገን እንዳለብኝ እኔ አላቅም። የምትናገሪውን ነገር እያሰብሽ እማዬ፣ ይህ ያሳፍራል። በጣም ታሳፍሪያለሽ። እሱን አላውቅም። ሁለታችሁንም እያየኋችሁ ነው። በድጋሚ ምንም አይነት ስህተት እንዳሰራሽ።
አመሰግናለሁ። እስኩ ደህና ሁን። ቻው። እንገናኛለን። ደህና ሁን። ቻው። እንገናኛለን። ምንም አላልሻትም አይደል አስሊ? ብያታለሁ። ባልሽ እኔን ለማዳን ሲል ሰው ላይ ስለተኮሰ ታስሯል ብያታለሁ። ራስህን አዳምጥ እስኪ። አልተናገርኩም፣ በቂ ነበር። አሳጥሪው። አንተ ባትለኝም ራሱ ምንም ነገር አልነግራትም ነበር። ሰዎችን አውቄ እንዲያዝኑ የማድረግ አመል የለብኝም እኮ። ጥሩ፣ በጣም ጎበዝ። ዩጊት የሚፈረድበት ይመስላል ፈርሃት? አይፈረድበትም። መፋታት ፈልጋለሁ። ምንድነው ደግሞ በዚህ በጧት መጨቀጭቅ? ሰምተሃል? አልሰማሁሽም። እስቲ ድገሚ። መፋታት ፈልጋለሁ። ኧረ እባክሽ። ለምን? ተፋተሽ ፈርሃት ጋር የምትሄጅ መስሎሽ ነው እንደዚህ ነው ያሰብሽው? እንዴት ነው የሚሆነው? እንደዛ ብሎ ነገር የለም። ፍርሃትን እዚህ ውስጥ አታስገባው። ከዚህ በኋላ ካንተ ጋር መሆን አልፈልግም። በጭራሽ አይሆንም። አፍሽን ዝጊና ያለሽበት ጋር ቆይ። ከዚህ በላይ አታናጅኝ። ገና በጠዋቱ አታበሳጭኝ። ጣትሽ ላይ መልሽው። ደስተኛ ቤተሰብ እንደሆነን እያስመሰልን እንቀጥል። አለበለዚያ ምን? የማይሆን ፍቅርሽ ጋር ትሄጃለሽ። ይሄ ደግሞ ምን ማለት ነው? የምታውቂው ይሆናል ግን በጣም ይጎዳሻል። አሁን ሁሉም ነገር ወደ ድሮ ስለተመለሰ በእንጥልጥል ያስቀረነውን ጋብቻችንን ማፋጠን እንችላለን። አዎ፣ ከዚህ በኋላ ሳይን ለኛ በጭራሽ ችግር አይሆንብንም። ሌላ ምንም የሚያስጨንቀን ነገር የለም። እውነት ነው ውዴ። እሺ፣ መሄድ አለብኝ። ባንኮቹን ሄጄ መከታተል አለብኝ። ደህና ሁን። እንዴት አደርክ? አሁንም እንደተጣላን ነው እንዴ? እኔ ከሰው ጋር ጣልቼ አልቆይም አጎቴ። ካንተ ከመወዳቸው ነገሮች ውስጥ ይሄ አንዱ ነው። ንገረኝ፣ ይሄ ጠበቃ ማን ነው? በደንብ ነግሬሃለሁ፣ ጥሩ ጠበቃ ነው። በጭራሽ አታስብ፣ ዩጊትን ያድነዋል፣ ከዛ እኛን ያሳስረናል። ይኸውልህ፣ እኔ በደንብ አድርጌ አስባለሁ፣ ስለ ሁሉም ነገር አስባለሁ። ስማኝ ፈርሃት፣ በአሁን ሰዓት የማስበው ስለ አንተ ብቻ ነው። ወይ እንዳገባህ ቆይ፣ ወይ ልጅ ውለዱ፣ ወይ ግደላት። ብቻ ይሄ አንተ ምርጫ ነው። የምፈልገው አንተ ከኔ ጎን እንድትሆን ብቻ ነው። ይኸውልህ ስማኝ፣ ከአንተ ጋር ማንም ኖረ ማን ግድ አይሰጠኝም። በዚህ ሰዓት ሳይ ሙሉ በሙሉ ከህይወታችን ወጥቷል። ምን እንዳልክ ላስታውስህ? ከዚህ በፊት ሳይን ምንም ችግር አይሆንብንም፣ በልጁ ተቆጣጠረው ያለው በእጄ ነው ብለኝ ከንቱ ነገር ተናግረ ነበር። ልጁ አፍንጫችን ስር ነበረች አጎቴ። አንተ ደግሞ ይህንን አላወቅም ነበር ነው አይደል? ኢብሩ ከወገቧ እየተነሳች የነበረች እባብ ናት። የማውቀው ይህንን ብቻ ነው። ኢብሩን ወደ እኔ ላካት ያውሻ ሳይን እንደሆነ እርግጠኛ ነኝ። አንዳንዴ በቅርብ ያለ ሰው ነው ችግር የሚፈጥርብን፣ እሱ አይታየንም ለኛ። አልተሳሳትክም፣ እሱን ትክክል ብለሃል አጎቴ። ለማለት የፈለግከው ገብቶኛል። አሁንም እየተጠራጠርከኝ ነው እኔን እዚህ ነገር ላይ ለማመን። ቆይ ሌላ ምንድን ነው የምትፈልገው ፈርሃት? ቆይ አልገባኝም። ሳይን ለሰራው መጥፎ ስራ በሙሉ እኔን ልታስከፍለኝ ነው ፍላጎትህ? አሁን ሳይን ሞቷል፣ እሷም ሞታለች።
አይደል እንዴ? ከዚህ በኋላ የሚፈጠረውን አብረን እናያለን። እሺ እናያለን አጎቴ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።